ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናዎቻችን ተጀምሯል የዜናዎቹን አበይት ርዕሶች አስቀድማለሁ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እየተከናወኑ ያሉ የዲፕሎማሲ ስራዎች ተጠናክረው ሊቀጥሉ እንደሚገባ ተገለጸ የተፋሰሱ ሀገራት የህዳሴ ግድብን በመጎብኘት የተሳሳተ ግንዛቤን እንዲይዙ የሚደረገውን አፍራሽ ፕሮፓጋንዳ ለመቀልበስ ግድቡ ለቀጠናው ምን ያህል ጠቀሜታ እንዳለው እንዲገነዘቡ ለማድረግ የዲፕሎማሲ ስራ ተሰርቷል። መንግስት የህዝቡን ተጠቃሚነት ለማረጋገጥ እየሰራ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። እንግዲህ የኬንያን ተሞክሮም ወስደን የሌሎችንም ወስደን በጣም በርካታ ስራ እየተሰራ ነው። በተለይ ጅማ ዞን በዚህ ቀዳሚ እንደሆነ ይታወቃል። በጋምቤላ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ከ16 ሚሊዮን በላይ ችግኞችን ለመትከል ቅድመ ዝግጅት መጠናቀቁን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀ። በአካባቢያችን ካሁን በፊት ያልተለመዱ እንደ ቀርከሃና ዋንዛን ጨምሮ የተለያዩ የደንና የፍራፍሬ ችግኞችን አፍልተናል። ችግኞቹ ለተከላ እስኪደርሱ በመንከባከብ ላይ ነን። ከውጭ የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ዩናይትድ ስቴትስ ኢራንን ብታጠቃ ከባድ መዘዝ የሚያመጣ ዘላቂ ጉዳት እንደሚያጋጥማት አስጠነቀቁ። በስፖርት መረጃችን የ2025 እና 26 የእንግሊዝ ፕሪሚየር ሊግ የውድድር ዓመት የጨዋታ መርሃ ግብር ይፋ ተደረገ። ተመልካቾቻችን በዛሬ ረቡዕ ምሽት የኢቲቪ 57 ዜናችን አጀንዳ ለማድረግ የመረጥነው ጉዳይ የአረንጓዴ አሻራን ይመለከታል። ከዚህ ጋር አያይዘንም አጠቃላይ የደን ጥበቃችን ምን ይመስላል የሚለውን ጉዳይም እንዲሁ እንመለከታለን። በዚህ ጉዳይ ላይ ደግሞ ተጨማሪ ማብራሪያና መረጃ እንዲሰጡን እንግዳ እዚህ ስቱዲዮ ጋብዘናል። እንግዳችን የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም ናቸው። አቶ ከበደን አስቀድሜ አመሰግናለሁ። በኋላ ላይ እንገናኛለን። አብራችን ቆዩ። ለረጅም ጊዜ ስንናፍቀው ስንጠብቀው ወደ ነበረው እሑድ ቤት ገብተናል። በዚያራችን አስበናቸው በያሉበት ሄደን የምንዘይራቸው፣ የምንጠይቃቸው፣ የምናከብራቸው ሰዎች አሉ። የልጅነት ህይወቴ ላይ ድምቀት የፈጠሩ ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ። በልፍኝ ገበታችን ተጋባዥ አብሳዮች ከቤተሰቡ ጋር ቆንጆ ምግቦችን ያበስሉልናል። ባል ሲያገቡ ምንም አይነት ሙያ አይችሉም ነበር። አልችልም። እንጀራ መጋገር ሳይቀር ባላቸውን ያስለመዷቸው አሉ። እውነት ነው? አዎ። እልፍኝ ጨዋታ የራሳችን ባንድ አለ። ከንየሌለብሽ ከግር እስከ ራስሽ ሴቴን አስከባሪ። በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን። የት ነው ያለነው? የተለያዩ የፈጠራ ውጤቶች፣ ፋሽን፣ ቴክኖሎጂ፣ እደ ጥበብ፣ ፐርፎርማንስ ብቻ እናንተ እዩልን ያላችሁንም በብታዩት ዝግጅታችን እናይላችኋለን። እኔን አምራይ ልትሄድ ነው ማለት ነው። ልሄድ ነው አምኛው። ሄሎ ቲጂ ሰበቡ ነጠላ ለብሼ አንሰበባኛ። እንግዲህ እሑድ ቤት በይፋ ተጀምሯል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አጫጭር ዘገባዎችን አስቀድማለሁ።
የፖለቲካ ምህዳርን መክፈት በ2010 ዓ.ም የወሰነው ቁልፍ ውሳኔ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ረጅም ዘመን ከኖረው ፓርቲዎችን ተቃዋሚ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ በማስተናገድ ዲሞክራሲያዊ ከባቢን ለመፍጠር አበክረን ሰርተናል ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግሯል። ይህ የአስተሳሰብ ሽግግር ሰላማዊ የፉክክር ባህል ለኢትዮጵያ መጻኢ ተስፋ አስፈላጊ መሆኑን በማመን ላይ የተመሰረተ እንደነበርም ነው የገለጹት። በዚህ አቋም ተመርተንም ላለፉት ዓመታት በኢትዮጵያ ብሔራዊ ምርጫ ቦርድ ከተመዘገቡ ፓርቲዎች ጋር ተከታታይ መድረኮችን አስቀጥለን ቆይተናል። ዛሬም በሰሞኑ እያካሄድናቸው ካሉ የባለድርሻ አካላት ውይይቶች አካል የሆነ ውይይት ከፖለቲካ ፓርቲዎች ጋር አድርገናል ሲሉም ገልጸዋል ጠቅላይ ሚኒስትር አብይ አህመድ። ይህም ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብዓት ለመውሰድ የታለመ መሆኑን ገልጸዋል ጠቅላይ ሚኒስትር አብይ አህመድ። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኙ። አምባሳደር ብናልፍ አንዱዓለም ነጩ ቤተ መንግስት ሲደርሱም በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል። ይኸው የመጀመሪያ ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋልም ተብሏል። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሀገራት ሲሆኑ በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎችም ሰፊ መሆናቸው ነው የተገለጸው። አምባሳደር ብናልፍ አንዱዓለም ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር መገናኘታቸውም ተገልጿል። ወደ ዝርዝር ዘገባዎች እናልፋለን። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እየተከናወኑ ያሉ የዲፕሎማሲ ስራዎች ተጠናክረው ሊቀጥሉ እንደሚገባ ተገለጸ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የውጭ ጉዳይ ሚኒስቴርን የ11 ወራት እቅድ አፈጻጸም ገምግሟል። መስከረም ቸርነት ዝርዝር አላት። የውጭ ጉዳይ ሚኒስትር ዶክተር ጊዲዮን ጢሞቴዎስ ባለፉት 11 ወራት የሀገሪቱን ብሔራዊ ጥቅም ለማስጠበቅ የተከናወኑ ዲፕሎማሲያዊ ስራዎችን ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አቅርበዋል። ባለፉት 11 ወራት የኢትዮጵያን የባህር በር የማግኘት ፍላጎት እውቅናና ተቀባይነት እንዲያገኝ ተሰርቷል ብለዋል። በታላቁ ህዳሴ ግድብ ዙሪያ ይሰነዘሩ የነበሩ ሐሰተኛ ፕሮፓጋንዳን በመመከት ጉዳዩ በተባበሩት መንግስታት አጀንዳ እንዲሆን መደረጉም ገልጸዋል። የተፋሰሱ ሀገራት የህዳሴ ግድብን በመጎብኘት የተሳሳተ ግንዛቤን እንዲይዙ የሚደረገውን አፍራሽ ፕሮፓጋንዳ ለመቀልበስ ግድቡ ለቀጠናው ምን ያህል ጠቀሜታ እንዳለው እንዲገነዘቡ ለማድረግ የዲፕሎማሲ ስራ ተሰርቷል። ከነሱም በተጨማሪ ተቀማጭነታቸው አዲስ አበባ የሆኑ ለዚህ ጉዳይ የተለየ ጠቀሜታ ሊኖራቸው ይችላሉ ተብሎ የተመረጡ ሀገራት ዲፕሎማቶችም በግድቡ ጉብኝት እንዲያደርጉና ተገቢውን ግንዛቤ እንዲይዙ ለማድረግ ጥረት ተደርጓል። የሁለትዮሽና የባለብዙ ወገን ግንኙነቶችን በማጠናከር የሀገሪቱን ብሔራዊ ጥቅሞች እንዲከበሩ መሰራታቸውን የገለጹት ዶክተር ጊዲዮን ከተለያዩ ሀገራት ጋር የኢትዮጵያን ብሔራዊ ጥቅሞች ማስጠበቅ የሚያስችሉ ስምምነቶችም ተደርገዋል ብለዋል። የባለብዙ ወገን መድረኮችና ግንኙነታችንን በተመለከተ በ79ኛው የተመድ ጠቅላላ ጉባኤ ንቁ ተሳትፎ ተደርጓል። እንዲሁም በተመድ የሰብአዊ መብቶች ምክር ቤት የ171 ሀገራትን ድጋፍ በማግኘት ተመራጭ ሆነናል። የምክር ቤቱ አባል ሆነን እያገለገልን እንገኛለን። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላት ኢትዮጵያ የባህር በር የማግኘት ጉዳይ ተጠናክሮ ሊቀጥል ይገባል ብለዋል። የአማራጭ ወደብ ፍላጎትና የባህር በር አክሴስ ቱ በሲ የማግኘት ጥያቄ ለሀገራችን የህልውና ጉዳይ መሆኑ ይታወቃል። ስለሆነም ሀገራችን ኢትዮጵያ የባህር በርና የወደብ አማራጭ እንዲኖራት ለማድረግ የዓለም አቀፍ ሕግን ተከትሎ በሰጥቶ መቀበል መርህ መሰረት እየተሰራ ነው። አሁን ያለበት ደረጃ ምንድን ነው ቢገለጽልን ማለት ነው። ይሄ ጉዳይ የሀገራችን የህልውና ጉዳይ ነው። ከማን ጋር ምን መሰራት አለበት
የሚሉትንም ጉዳዮች ከጎረቤቶቻችንም ከሩቅም ከቅርብም እየተነሳ ያለ ጉዳይ ስለሆነ በፊት ስንከተለው የነበረው የውጭ ጉዳይ ፖሊሲ እና ከዲፕሎማሲ አንፃር ስናይ በእኛ ጉዳይ ላይ ነው እሺ ሆኖ ሲነሳ የነበረውና ከዛ ዘለል ተብሎ ይህ ጉዳይ እንደ አንድ ሹ መነሳቱና ያስፈልጋል የሚለው ነገር መመዝገቡ በራሱ ስኬት ነው። መካከለኛው ምስራቅ በአስቸጋሪ ሁኔታ ውስጥ ያሉ ዜጎቻችን ቁጥር ቀላል አይደለም። በስርና እንግልት ውስጥ ያሉ እንዲሁም ከሞት ጋር የተጋፈጡ ዜጎቻችን ለመታደግና ለዚህ ችግር ዘላቂ መፍትሄ እንዲያገኝ ለማድረግ በኤምባሲዎቻችን በቆንጽላዎቻችን ምን እየተሰራ ነው ያለው? ችግር ገጥሟቸው ያሉትን በእስር እና በተለያዩ ጉዳት የደረሰባቸውን ወደ ሀገር ቤት የማስመለስ ቅድም እንደተባለው ከ130 ሺህ በላይ ሰው ወደ ሀገር ቤት እንዲመለስ ተደርጓል። ይህ ሰፊ ውጣ ውረድና አንዳንዶቹ ፍርድ ተፈርዶባቸው በእስር ቤት የሚገኙ አንዳንዶቹ ደግሞ ታሞ እና ብዙ ችግር ውስጥ ያሉት ዜጎቻችን ናቸውና ይሄኛው ነው አንዱ ስንሰራ የነበረው። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ ዶክተር ዲማ ነጋው የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እየተከናወኑ ያሉ ስራዎችን አድንቀው በሌላ በኩል ኢትዮጵያን በዓለም አቀፍ ደረጃ ያላትን ተጽዕኖ ከፍ ለማድረግም በዓለም አቀፍ ተቋማት ላይ አመራር የሚሆኑ ኢትዮጵያውያንን ማብቃት ያስፈልጋል ብለዋል። በመንግስት የተዘጋጀው የውጭ ሀገር ዜጎች በኢትዮጵያ የቋሚ ንብረት ባለቤት ወይም ባለይዞታ እንዲሆኑ የሚደነግገው ረቂቅ አዋጅ የካፒታል ፍሰትን ለማሳደግ እንደሚረዳ ይገለጻል። አከራካሪ ሀሳቦች እየተነሱበት ያለው ረቂቅ አዋጁ በሕዝብ ተወካዮች ምክር ቤት የሕዝብ አስተያየት መድረክ ተካሂዷል። በመድረኩ ከተነሱ ጥያቄና መልሶች የተወሰኑትን ባልደረባችን ሞላ አለማየሁ እንደሚከተለው አዘጋጅቶታል። አብረን እንከታተል። አዋጁ ከህገ መንግስቱ ጋር ይጋጨው ወይ? ህገ መንግስቱ እንግዲህ ህገ መንግስታችን አንቀጽ 40 ሰብስሪ ላይ የገጠርም ሆነ የከተማ መሬት የተፈጥሮ ሀብት ባለቤት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ነው ይላል። ይሄ ስለ ባለቤትነት የሚያወራ ይዘት የለውም። ይህ አዋጅ እያለ ያለው የማይንቀሳቀስ ንብረት ባለ ይዞታ ወይም ባለቤት ነው። የማይንቀሳቀስ ንብረት ባለ ይዞታ የሚለው በመሬት ላይ ያለ የሊዝ ሆልድን ነው። እኛ ያለን መብት ነው ለውጭ ሀገር ዜጎችም እንስት ያለው ነው እንጂ በመሬት ላይ እኛም መብት የለንም እንደ ዜጋ። የውጭ ሀገር ዜጎችም ህገ መንግስቱን በመጣስ የሚሰጥ መብት ሊኖራቸው አይችልም። ይሄ በህገ መንግስቱ ላይ ጊዜ የተቀመጠ ነው። አርብቶ አደሮች፣ አርሶ አደሮች የሚኖራቸው መብት በግልጽ አስቀምጠዋል። መሬት የማይለወጥ በማናቸው መልኩ የማይተላለፍ የብሔር ብሔረሰቦችና የመንግስት ንብረት ነው የሚለው ህገ መንግስታዊ ድንጋጌ ባከበረ መልኩ ከመሄድ አንጻር በጥንቃቄ ነው ድራፍት ለማድረግ የተሞከረው። እኛ የአንድ ዓመት የመኖሪያ ፈቃድ ወይም ኢንቨስትመንት ቪዛ እንሰጣለን። ዘሙመንት ስራ መስራት ፈቃድ ሲፈልግ ግን የስራ ፈቃድ ያስፈልገዋል። በስራ ፈቃዱ ደግሞ የመኖሪያ ፈቃድ እንሰጠዋለን ማለት ነው። ይሄ በግልጽ ማስቀመጥ ምንድን ነው የሚጠቅመው? በተለይ በተጨባጭ አሁን የበርካታ ሀገር ዜጎች ይህንን እንደ ሽፋን ይዘው ሌላ ደግሞ ጉዳት እንዳያመጣ የግድ ክሎዝ ሉፕ ማድረግ ስለሚያስፈልግ አንዱ ከዚህ ጋር የተገናኘ ለማስቀመጥ ነው። ሌላ የመኖሪያ ፈቃድ ወይም 5 ዓመት ቪዛ ይላል። የ5 ዓመት ማለቱ ትክክል ነው ወይ? እሱ ተጣጣሚ ማድረግ የሚያስፈልግ ይመስለኛል። የመኖሪያ ፈቃድ ወይም ቪዛ ነው መባል ያለበት። ከቪዛ ጋር ተያይዞ የመጣው ሀሳብ ቫሊድ ነው። ኦብቪየስሊ አኮርዲንግሊ መቀናጀት መቻል አለበት። የኢንቨስትመንት አዋጁ ላይ ያለውን ሀሳብ ነው ወደዚህ ኢምፖዝ ለማድረግ የሞከር ነው። ግን የማልቲፕል ኢንትሪ ቪዛው አንድ ፓኬጅ ነው። ሲመጡም ራሱ የሚጠቀሙት የቪዛ ስርዓትን መኖር ስላለበት ቪዛ መደበኛ የመግቢያ ቪዛውን ጨምሮ ከዛ ውጭ ያለው ዘ ዋይደስት ፖሲብል የቪዛ ሬጅም ደግሞ የ5 ዓመቱ ኢንቨስትመንቱ ላይ ያመላከት ነው። የመመላለሻ ቪዛ እንደመሆኑ መጠን እሱንም ኢንጆይ የሚያደርጉበትን ቃል ወይም ቋንቋ ከእናንተው አዋጅ ላይ ከተመለከተ ቋንቋ ጋር አጣጥሞ ማዘጋጀት አስፈላጊ ሊሆን ይችላል። እንደ ማሊንትን ወስደዋለን። አንድ የውጭ ሀገር ዜጋ ዛሬ መጥቶ ገንዘብ ስላለው ብቻ ገዝቶ ነገሮችን ሁኔታዎችን አይቶ ሽጦ ገንዘቡን ወደ ውጭ ወደ ራሱ ሀገር መላክ የሚችልበትን ነገር ስለተቀመጠ እዚሁ አዋጅ ላይ እንዲህ አይነት ስራ ውስጥ የሚገቡ ከሆነስ ነገ ከነገ ወዲያ ችግር አይፈጥርም ወይ? ደግሞ ወደዚህ ሀገር ገንዘቡን ይዞ ከመጣ በኋላ ለምሳሌ ፕሮፐርቲውን ሽጦ እንዴት ነው ሪፓትሪየት የሚያደርገው? ገንዘብ መሸጥ ቢፈልግስ የሚለው በውጭ ምንዛሬ ነው መግዛት የሚችለው የሚል የተቀመጠ ፕሮቪዥን አለና ለምሳሌ አንድ ሰው አንዲት መኝታ ቤት ያላት አንዲት ቤት ገዛና የተሻለ ኢኮኖሚ አቅም ደርሶ ሁለተኛ ሌላ ፕሮፐርቲ መቀየር ቢፈልግ
ያንን ገንዘብ ወደ ውጭ ምንዛሪ ሊቀይር የሚችልበት ነገር የለም። ያው ሎካል ትራንዛክሽኑ ኖርማሊ በብር ስለሆነ የሚሆነው ማለት ነው። ሶ በእነዚህ ሸጦ በመግዛት መካከል ያለውን ትራንዛክሽን እንዴት ነው ማኔጅ የሚደረገው የሚለውን ነገር የንብረት ሽያጭን በተመለከተ ሌላ ንብረት ኢትዮጵያ ውስጥ አኳይ ለማድረግ የሚችልበት እድል የላትራል የሆነ ትራንዛክሽን ውስጥ መግባት የሚችልበት እድል ይኖራል። አይ ቲንክ የማይቻልበት ምክንያት አይታየኝም። እዚህ ያለ ንብረቱን ሸጦ ሪሚት ሳያደርግ በጎንዮች በኢትዮጵያ ብር ኦፍኮርስ ኤክስፕሊሲት የሆነ ፕሮቪዥን ለዚህ አላስገባንም። ግን ኢትስ አ ቬሪ ኢንትረስቲንግ ፖይንት ነው ዛት አንድ ተናጋሪ ሜክ ያደረጉት ኤክስፔክቴሽኑ በሬንታል የሚያገኘው ገንዘብና በሽያጭ የሚያገኘውን ገንዘብ ሪሚት የማድረግ ፈንዳመንታል የሆነ የፕሮፐርቲ ራይት ጋራንቲ እናደርጋለን። ስርዓት ይዘረጋል። ለዛ ነው ሪሚት ማድረግ አልችልም። የእሱን ኢኩቫለንት ከናሽናል ማርኬቱ ተመሳሳይ የሆነ ፕሮፐርቲ ለመግዛት የሚችልበትን እድል ይሰጠኝ ካለም ኢት ሪሊ ሜክስ ሰንስ እና ይህንን ሪፍሌክት የሚያደርግም ወይም ይህንን የሚያስችል ፕሮቪዥን ወይም አቀራረጥ ስታይልም በአዋጁ ላይ ሊካተት ለማድረግ ሙከራ እናደርገን። ቬሪ ቫሊድ የሆነ ኢንትረስቲንግ የሆነ ፖይንት ነው። ወደ አጀንዳ ዘገባችን እንሻገራለን። መንግስት የህዝቡን ተጠቃሚነት ለማረጋገጥ እየሰራ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጅማ ዞን እየለማ ያለውን የሻይ ልማት ጎብኝቷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጅማ ዞን ችግኝ ተክለዋል። ሀብታሙ ማሞ ዝርዝር አለው። ምክትል ጠቅላይ ሚኒስትሩ በጅማ ዞን ሰቃ ጨቆርሳ ወረዳ በመገኘት በህዝብ ተሳትፎ እየለማ ያለውን የሻይ ቅጠል ክላስተር ተዘዋውሮ ጎብኝተዋል። በዚህን ወቅት መንግስት የሻይ ልማት ኢኒሼቲቭን ለማጠናከር ልዩ ትኩረት ሰጥቶ እየሰራ መሆኑን ነው የገለጹት። በጅማ ዞን የተሻለ ስራ እየተሰራ መሆኑንም አይተናል ብለዋል። እንግዲህ የኬንያን ተሞክሮም ወስደን የሌሎችንም ወስደን በጣም በርካታ ስራ እየተሰራ ነው። በተለይ የጅማ ዞን በዚህ ቀዳሚው እንደሆነ ይታወቃል። በአገር አቀፍ ደረጃም ጥሩ ከሚባሉ ዞኖች ውስጥ አንዱ ነው ስራ እየተሰራበት ያለው። በኦሮሚያም እንግዲህ ከነ ሀረርጌ ጋር ያው አንደኛ ሁለተኛ እየተሆኑ የሚቀጥሉ ዞኖች ናቸውና በጣም ጥሩ ስራ እየተሰራ ያለበት ሁኔታ ነው ያለው። ዛሬም እንግዲህ እዚህ የምናየው ነገር ይሄንን የሚያመላክት ነው። ሰቃ ጨቆርሳ ወረዳ ህዝቡ በነቂስ ወጥቶ እንግዲህ ሻይ ቅጠል ሲተክል ነው ያገኘ ነው። እኛም ሻይ ቅጠል ተክለናል። ጅማ ከጥንት ጀምሮ የንግድና የልማት አካባቢ ነው ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከገቢ አንጻር ከተማውም ሆነ በዞኑ በቢሊዮን የሚቆጠር ገቢ መሰብሰብ ተችሏል። ይህ ደግሞ የዞኑን እድገት ያሳያል ነው ያሉት። የንግድ የልማት የለውጥ አካባቢ ነው ጅማ። ከድሮ ጀምሮ ከጥንት ጀምሮ ትንሽ ሚሊዮን ብር ይሰበስብ የነበረ ከተማ አሁን ከ4 ቢሊዮን በላይ መሰብሰብ እንደቻለ በትናንትናው ጉብኝቴ አይቻለሁ። ዞኑም በተመሳሳይ ነው። ከ34 ቢሊዮን በላይ ማስገባት ችሏል። በፊት እንደዚህ አልነበረም። የጅማ ዞን ኦሮሚያ ክልል ውስጥ ካሉ በጣም ታታሪ የሚሰሩ የለውጥ አካባቢዎች ከሆኑ አካባቢዎች ሁሉ አንዱ ጅማ መሆኑን ይሄው በመምህራኖች ራሱ ከህዝቡ ጋር አብረው ሻይ ቅጠል በመትከል እዩዋቸው እንደ ሞዴል በጣም ማመስገን እፈልጋለሁ። በብዙ ድካም እየለማ ያለውን የሻይ ልማት ኢኒሼቲቭ መንግስት ፋብሪካ በመትከል ቀጣይነቱን ያረጋግጣልን ብለዋል። በጣም ለፍታችሁ ብዙ ቢሊዮን አወጣችሁ ነው ይችን ችግኝ እዚህ ያደረሳችኋት። ቀላል አይደለም። ይሄም የመጨረሻው ግባችን አይደለም። የመጨረሻው ግባችን ሻይ ቅጠል አምርቶ እናንተን ተጠቃሚ ማድረግ ነው። ይህንን የሻይ ቅጠል ልማታችሁን ደግሞ ወደ ፋብሪካ ተቀይሮ በእያንዳንዳችሁ ውስጥ አሁን እንዳሳያችሁት የስራ ተነሳሽነት ብዙ ሻይ ቅጠል በማምረት ደግሞ ብዙ ተጠቃሚ እንድትሆኑ የፌዴራል መንግስትም ከክልሉ መንግስት ጋር የሚሰራ ይሆናል። ምክትል ጠቅላይ ሚኒስትሩ የተለያዩ የልማት ስራዎችን ተዘዋውረው ጎብኝተዋል። ለኢቲቪ ሀብታሙ ማሞ ጅማ። በጋምቤላ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ከ16 ሚሊዮን በላይ ችግኞችን ለመትከል ቅድመ ዝግጅት መካሄዱን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀ። በክልሉ የአረንጓዴ አሻራ መርሃ ግብርን ለማሳካት በዘላቂ የመሬት አያያዝ ፕሮግራም ከአካባቢው ስነ ምህዳር ጋር ተስማሚ የሆኑና ኢኮኖሚያዊ ጠቀሜታን በሚያስገኙ ችግኞች ላይ ትኩረት ተደርጎ መሰራቱም ነው የተገለጸው። ሚፍታህ አብዱል ቃድር ዝርዝር አለው።
ወይዘሮ ኛኬምና ኛዳች ፖች በላሪ ወረዳ በአረንጓዴ አሻራ የሚተከሉ ችግኞችን በመንከባከብ ላይ ናቸው። በወቅቱ የነበረው ዝናብ ችግኞቹን ከመንከባከብ ያላስቆማቸው ኛኬምና ኛዳች ከሌሎች የአካባቢው ነዋሪዎች ጋር በመሆን ችግኞቹን ለተከላ በማዘጋጀት ላይ መሆናቸውን ለኢቲቪ ተናግረዋል። በአካባቢያችን ካሁን በፊት ያልተለመዱ እንደ ቀርከሃና ዋንዛን ጨምሮ የተለያዩ የደንና የፍራፍሬ ችግኞችን አፍልተናል። ችግኞቹ ለተከላ እስኪደርሱ በመንከባከብ ላይ ነን። ችግኞቹ እንዳይደርቁ ውሃ እያጠጣን አረሙንም በማረም ተገቢውን እንክብካቤ በማድረግ ላይ እንገኛለን። ዋንዛ አለ፣ ሸፈራ አለ፣ ቀርከሃ አለ፣ ቤሩድ አለ፣ ፋፋያ አለ፣ ማንጎ አለ። በክልሉ እርሻና የተፈጥሮ ሀብት ልማት ቢሮ የዘላቂ መሬት አያያዝ ባለሙያው አቶ ምክሪያ ዳነ ለተከታታይ ዓመታት የአካባቢውን ስነ ምህዳር መሰረት በማድረግ የተከናወኑ የአፈርና ውሃ ጥበቃ ስራዎች ውጤት ማስገኘታቸውን ገልጸዋል። ስኬቶቹን ለማስቀጠል እየተሰራ እንደሚገኝም ተናግረዋል። የአረንጓዴ አሻራ ፕሮግራምን ለማሳለጥ ሲባል በበጋ ወራት ከፍተኛ የሆኑ ስራዎች ሲሰሩ ቆይተዋል። ለጎርፍ አደጋ ተጋላጭ የሆኑ የተራቆቱ አካባቢዎች በፊት ወደ ነበረ የደን ሽፋናቸው እንዲመለሱ፣ ሌሎች ደግሞ ወደ ደን ጥምር እርሻ ተመልሰው ለማህበረሰቡ የገቢ ምንጭና የምግብ ፍላጎታቸውን እንዲያሟላ ከፍተኛ የሆነ ጥረት ሲደረግ ቆይቷል። የጋምቤላ ክልል እርሻና የተፈጥሮ ሀብት ልማት ቢሮ ምክትል ኃላፊ አቶ ውጁሉሉዋል በበኩላቸው በአረንጓዴ አሻራ የተያዘውን ግብ ለማሳካት በቂ ቅድመ ዝግጅት መደረጉን ገልጸዋል። የዘንድሮ የአረንጓዴ አሻራ መርሃ ግብር እንደ ክልል 15 ሚሊዮን 950 ሺህ ችግኞች አቅደን እስካሁን የተዘጋጀው 16 ሚሊዮን እና ከዛ በላይ ችግኞች በ64 ችግኝ ጣቢያዎች ላይ ዝግጅት ተደርጓል። እነኚህ ችግኞች በ7619 ሄክታር ላይ የሚተከል ይሆናል። በጋምቤላ ክልል ለክረምቱ የአረንጓዴ አሻራ ስራ ለተከላ ከተዘጋጁ ከ16 ሚሊዮን በላይ ችግኞች ከ60 በመቶ በላይ የሚሆኑት የኢኮኖሚ ጠቀሜታን የሚያስገኙ መሆናቸውም ተገልጿል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱልቃድር ከጋምቤላ። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ኢማም ናቸው። ከሳቸው ጋር ቆይታ አድርጋለሁ። እንኳን ደህና መጡ። መጀመሪያ እንኳን ደህና ጠበቃችሁ። መልካም። እስቲ የመጀመሪያ ጥያቄን ማረገው እስቲ የአረንጓዴ አሻራ መርሃ ግብር በየዓመቱ በሀገራችን እየተካሄደ ይገኛል በስፋትና እስቲ ይሄ የአረንጓዴ አሻራ መርሃ ግብር ከዚህ ቀደም ኢትዮጵያ ካካሄዳቻቸው የአረንጓዴ ልማት ስራዎች በምንድን ነው የሚለየው? መለያ ምክንያት። መልካም። አሁን በኢትዮጵያ ውስጥ እየተካሄደ ያለው የአረንጓዴ አሻራ ስራ ከባለፉት ጊዜያት ነበሩ ከሚባለው የአረንጓዴ አሻራ ወይም የአረንጓዴ ልማት ስራዎች እርግጥ የአረንጓዴ አሻራ ስራዎች ነበሩ ለማለት ያስቸግራል እና ምንድነው ልዩነቱ ከነበረው የአረንጓዴ ልማት የሚለውን በርካታ ነጥቦች አንስቶ መወያየት ይቻላል። አንዱ የአረንጓዴ አሻራ ስራ ሀሳቡ የመነጨው ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ነውና አጀንዳው የሀገር መሪ አጀንዳ መሆኑ በጣም የተለየ ያደርገዋል። የሀገር መሪ የዕለት ዕለት አጀንዳ የሆነ ስራ ነው። ይህ አጀንዳ በተዋረድ የክልል ርዕሰ መስተዳድሮች እስከ ታችኛው የቀበሌ መስተዳድር ድረስ አመራሩ አጀንዳ አድርጎ የዕለት ዕለት አጀንዳ አድርጎ የያዘው ነው። በተመሳሳይ ባለሙያውን በዚህ ልክ ይዞት እየሰራ ያለ ስራ መሆኑ ከነበሩት አመታት ከነበሩት ጊዜያት ዘመን የተለየ ያደርገዋል። ሌላው የህዝብ ቀልብ የሳበ መሆኑ ነው። የህዝብ ቀልብ የገዛ አጀንዳ ነው። ህዝቡ በሚሊዮን የሚቆጠር ህዝብ ነው በየአመቱ በዚህ በአረንጓዴ አሻራ ስራ እየተሳተፈ ያለው። ይህም የሆነበት ምክንያት ተጠቃሚ ስለሆነ ነው። በአረንጓዴ አሻራ የመኖ ተጠቃሚ ሆኗል፣ የፍራፍሬ ተጠቃሚ ሆኗል፣ የደን ውጤት ተጠቃሚ ሆኗል፣ የተራቆተ መሬት እንዲያገግም በማድረግ ተጠቃሚ ሆኗል። ስለዚህ ጥቅም ያለው ስራ በመሆኑ እና በተጨባጭ መሬት ላይ ለውጥ እያመጣ በመሆኑ የህዝብን ቀልብ ስቧል። ይሄ ደግሞ ጾታ ሳይለይ ገጠር የከተማ ሰው ሳይለይ እየተሳተፈበት ያለ ነው። ስለዚህ ትልቅ የህዝብ ተሳትፎ ያለበት በሚሊዮን ህዝብ የተሳተፈበት ስራ ቢኖር
በታሪካችን ይሄ አንዱ ነው ማለት ይቻላል። ሌላው ስኬሉ ነው፣ ስፋቱ፣ የስራው ስፋት፣ ትልቅ አቅዶ ትልቅ የመፈጸም ብቃት እና ሁሉንም አካባቢዎች ደግሞ ያዳረሰ መሆኑ፣ ተረስተው የነበሩ አካባቢዎች በሙሉ የዚህ የአረንጓዴ አሻራ ስራ ተጠቃሚዎች ናቸው። ስለዚህ ስኬሉ መጠኑ ማለት ነው ትልቅ ነው። በየአመቱ የሚታቀደው እንደሚታወቀው በቢሊየን ነው እየታቀደ ያለው፣ በቢሊየን ነው እየተፈጸመ ያለው። በርካታ ቢሊዮኖች ናቸው እየተፈጸሙ ያሉት። እስካሁን ባለው በባለፉት 6 አመታት 40 ቢሊየን የተለያዩ ችግኞች መትከል ተችሏል። በዚህ አመት ቀጥሏል፣ ለ7ኛ አመት ጊዜ ማለት ነው። ስለዚህ ይሄ በጣም ልዩ ያደርገዋል። ይሄ ስራ በዚህ ልክ መፈጸሙ ደግሞ ዛሬን ከትናንት የተሻለ እንዲሆን፣ ነገን ደግሞ ከዛሬ የተሻለ እንዲሆን ቃል በተግባር የታየበት፣ ቃል በተግባር የተተረጎሙበት ስራ ነው። ይሄ በጣም የተለየ ያደርገዋል። ሌላው የተለየ የሚያደርገው የሌላን ሀገር እያዩ እያደነቁ ከመኖር ወጥተናል። ኢትዮጵያ ምሳሌ መሆን ችላለች። እንደ ምሳሌ በርካታ የአፍሪካ ሀገሮች ይህን ልምድ እየመጡ እየወሰዱ ነው። ኬንያ ከኛ ወስዳ ነው በ2030 በ10 አመት ውስጥ 15 ቢሊየን ለመትከል፣ እኛ 15 ቢሊየን በ2 አመት መትከል ችለናል። ሳውዲ አረቢያ የሚድል ኢስት ሪግሪኒንግ የሚል እንደሱ ጀምራለች። ልምዱ የተወሰደው ከኢትዮጵያ ነው። ይሄ በጣም የተለየ ያደርገዋል። በጣም ሌላ የተለየ የሚያደርገው ኢትዮጵያ በርካታ ዓለም አቀፍ ስምምነቶች ፈርማለች። የአካባቢ ጥበቃ ጉዳይ፣ የመሬት መራቆት ጉዳይ፣ የአየር ንብረት ለውጥ አሳሳቢ የመሆን ጉዳይ የተጀመረው ከዛሬ 50 ዓመት በፊት ነው። በተለይ የስቶክሆልም ኮንፈረንስ ከተካሄደ በኋላ በ1972 ስቶክሆልም ላይ የተካሄደው ውይይት የመጀመሪያው ነው ማለት ይቻላል። ስለዚህ ለባለፉት 50 ዓመታት በላይ ሳይንቲስቶች የመሬት መራቆት፣ የአየር ንብረት ለውጥ ፍጥረታትን ከምድር ላይ እንዲጠፋ የማድረግ ሁኔታ እየፈጠረ ስለሆነ መንግስታት እርምጃ መውሰድ አለባቸው የሚል ሳይንሳዊ የሆኑ ጥናቶች በየአመቱ ሚሊየንስ የሚሰበሰቡበትና በርካታ ወጪ የሚወጣበት ጉባኤዎች ይካሄዳሉ። ለዚህም መልስ የተሰጠው ለመጀመሪያ ጊዜ በኢትዮጵያ በዚህ ዘመን ነው ማለት ይቻላል በአረንጓዴ አሻራ። ከዚህ በፊት እንዲህ አይነት እርምጃ ብንወስድ ጥሩ ነበር። ነገር ግን እንዲህ አይነት ትልቅ እርምጃ ለዓለም አቀፍ ስምምነቶች ትልቅ መልስ የተሰጠው በዚህ በአረንጓዴ አሻራ ስራ ነው። ሌላው ይሄ ስራ በሀብት የተደገፈ ነው። በዚህ አመት መንግስት ለአረንጓዴ አሻራና ለተራቆቱ መሬቶች ማገገሚያ የሚሆን ልዩ ፈንድ እንዲቋቋም አድርጓል። ይሄ በተለያዩ ሀገራት አድናቆትን ያገኘ፣ አንዳንድ ዓለም አቀፍ ተቋማትም በሪፖርታቸው ላይ እየገለጹት ነው። መልካም፣ ወደ ሁለተኛው ጥያቄ እንሻገር። መልካም። ብዙ ጊዜ ያው ቀደም ሲል ሰውም ሲገልጹት ነበር በስፋት የሚነሳው ችግኝ ተከላው ላይ ነው ብዙ ጊዜ ትኩረት ተደርጎ ሲነገር የሚሰማውና እስቲ ነገር ግን ያለንን የተፈጥሮ ደን አሁን በአረንጓዴ አሻራም እየተተከለ ከዛ ቀደምም የነበሩንን የደን ሀብታችን ከመጠበቅና የደን ጭፍጨፋን ከመከላከል አንጻርስ እንዴት ነው የሚታየው? የደን ጭፍጨፋ ታሪካዊ ዳራውስ እንዴት ነው? ትንሽ የተወሰነ ነገር ይበሉ። መልካም። ያው ደን ልማት አዲስ ተጨማሪ ደን ከመጨመር ባሻገር አዲስ ተጨማሪ ችግኝ እየተከሉ የደን ሽፋንን ከማሻሻል ባሻገር ያለንንም የተፈጥሮ ደን እየጠበቅን ነው ያለ ነው እና የደን ጭፍጨፋ ታሪካዊ ዳራውን ለማየት ኢትዮጵያ ውስጥ ይህን አስመልክቶ ጥሩ ጥናት ያጠና ቲሞ ቡካላ የሚባል ፊንላንዳዊ ሳይንቲስት ቬሊ ከሚባል ባልደረባው ጋር ባጠናው ጥናት ኢትዮጵያ ውስጥ የደን ጭፍጨፋ የተጀመረው በ16ኛው ክፍለ ዘመን ነው የሚለው። በ16ኛው ክፍለ ዘመን ኢትዮጵያ ውስጥ የደን ጭፍጨፋ ነበረ። ይሄ የደን ጭፍጨፋ በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ አካባቢ በአመት 800,000 ሄክታር መሬት ደን ይጨፈጨፍ ነበር ነው የሚለው የዚህ የቲሞ ቡካላና የባልደረባው የቬሊ ጥናት። በአመት 800,000 ሄክታር ደን ይጨፈጨፍ ነበር። በእነዚህ ሳይንቲስቶች ጥናት መሰረት በደርግ ጊዜ በአመት 275,000 ሄክታር ደን እንደሚጨፈጨፍ ጥናቱ ያመላክታል።
ከዚያ በኋላ የአካባቢና የደን ሚኒስቴር ከዓለም የምግብና የእርሻ ድርጅት ጋር በመሆን በፈረንጆች አቆጣጠር ከ2000 እስከ 2013 ያለውን የ13 ዓመት የደን ጭፍጨፋ አጥንቷል እና በአማካኝ 92000 ሄክታር ደን ይጨፈጨፍ ነበር። ይሄ በኢህአዴግ ጊዜ ማለት እንችላለን ከ2000 እስከ 2013 ያለው። ባለፈው ዓመት የኢትዮጵያ ደን ልማት ከተለያዩ ዓለም አቀፍ ድርጅቶች ጋር በመሆን ዓለም አቀፍ መስፈርቱንና ቴክኖሎጂ ተጠቅሞ አጥንቷል። ይሄ ወደ 27000 ሄክታር ወርዷል ማለት ነው። ከ800,000 እንግዲህ ከ800,000 ነበር በአንድ ወቅት፣ ቀጥሎ 275,000 ነበር፣ ቀጥሎ 92,000 ሄክታር ነበር በአመት። ዛሬ ወደ 27,000 ሄክታር በአመት እንዲወርድ እንዲቀንስ ተደርጓል ማለት ነው። ባህር ዛፍም በነገራችን ላይ ባህር ዛፍም ወደ ኢትዮጵያ የገባበት ምክንያት ንጉስ ዳግማዊ ምኒልክ የደን ጭፍጨፋው አሳስቧቸው እንደነበረ ነው በዚህ ሳይንቲስት ጥናት የሚያመላክተውና ኢትዮጵያ ውስጥ የደን ጭፍጨፋ ለረጅም ጊዜ የነበረ በአሁኑ ጊዜ ግን በከፍተኛ ሁኔታ እንዲቀንስ የተደረገበት ሁኔታ ተፈጥሯል። ይሄ የአረንጓዴ አሻራ ያስገኘው ውጤት ነው። ሌላው አሻራ ይሄ ነው ማለት ነው፣ የደን ጭፍጨፋን በማስቀረት ረገድ። መልካም፣ የመጨረሻ ጥያቄ ላይ ደርሻለሁ። እስቲ አረንጓዴ አሻራ ከሀገራዊ ፋይዳው አሻገር ቀጠናዊና አህጉራዊ እንዲሁም ደግሞ ዓለም አቀፋዊ ፋይዳው እንዴት ነው የሚገለጸው? መልካም፣ ይሄ ቀጠናዊ አህጉራዊና ዓለም አቀፋዊ ፋይዳውን ለመግለጽ እንደ አንድ ምሳሌ ባነሳ ደስ ይለኛል። በፈረንጆች አቆጣጠር በ2023 እዚህ አዲስ አበባ ውስጥ የኖርዌይ ኤምባሲ የናሽናል ቀናቸውን ሲያከብሩ ተጋብዤ ተገኝቼ ነበርና አሁን ያሉት የኖርዌይ አምባሳደር ስቲያን የሚባሉ ስለ ኢትዮጵያ አንድ ነገር መልእክት አስተላለፉ። ምንድነው ያስተላለፉ መልእክት? ከኢትዮጵያ በሁሉም አቅጣጫ ወንዞች የኢትዮጵያን ድንበር አቋርጠው ይፈሳሉ። ይህ ሀገር እነዚህ ወንዞች ይዘው የሚሄዱት ውሃ መልቀቅ ባይችል ወይም ማመንጨት ባይችል ቀጠናው የእልቂት ነው ብለው ነው የገለጹት። እነዚህ ወንዞች ደግሞ ይሄ ውሃ የሚመነጨው ከኢትዮጵያ ደን ነው። አለመታደል ሆኖ ነው እንጂ እነዚህ ወንዞች ወይም ይሄ ውሃ የሚመነጭበትን አካባቢ ማልማት የነበረበት ቀጠናው ነው ማለት ይቻላልና ለቀጠናው ደህንነት ቀጠናው በሰላም እንዲኖር ከማድረግ አንጻር የኢትዮጵያ ወንዞች ትልቅ አስተዋጽኦ እያደረጉ ነው። ይሄ የሆነው ደግሞ ኢትዮጵያ ደን ስላለማች ነው። ያለ ደን ውሃ ማመንጨት አይቻልም። ስለዚህ ውሃ ለማግኘት ደን መልማት አለበት። የኢትዮጵያ ተራሮች በደን መሸፈን አለባቸው። ስለዚህ አረንጓዴ አሻራነቱ ድንበር ተሻጋሪ ቀጠናዊ ነው። የአህጉሩንም ከአህጉሩ አንጻር ከአፍሪካ አህጉር አንጻርም ካየን የአፍሪካ ህብረት አጀንዳ 2063ን ካየን አጀንዳ 2063 አስፓይሬሽኑ ፕሮስፐረስ አፍሪካ ቤዝድ ኦን ሰስቴናብል ዴቨሎፕመንት ኤንድ ኢንክሉሲቭ ግሮዝ ነው የሚለው እና አንዱ ካስቀመጠው ጎል ኢንቫይሮንመንታሊ ሰስቴናብል ኤንድ ክላይሜት ሬዚሊየንት ኢኮኖሚ ኤንድ ኮሚኒቲ መፈጠር አለበት ነው። ይህን ለማድረግ ደግሞ እጽዋት መልማት አለበት ነው። አረንጓዴ አሻራ ሰስቴናብል ኢንቫይሮንመንት ሊመጣ አይችልም። ለክላይሜት የማይበገር ማህበረሰብም ኢኮኖሚም መገንባት አይቻልም። ስለዚህ ለአህጉሩም ኮንትሪቢዩት የሚያደርግ ስራ እየሰራ ነው። አፍሪካ 100 የሚባል በ2030 100 ሚሊዮን ሄክታር መሬት የተራቆተ መሬት ለማዳን ታቅዷል። በአህጉር ደረጃ 22 ሚሊዮን ሄክታር መሬት የሚጠበቀው ከኢትዮጵያ ነው እና ትልቅ ድርሻ አለን ከአህጉሩም። ግሎባልም ካየን ደግሞ የሙቀት አማቂ ጋዝ በመቀነስ ረገድ የደን ጭፍጨፋን ወደ 27000 ሄክታር ስናወርድ ወደ አየር የሚለቀቀውን የሙቀት አማቂ ጋዝ መጠን ቀንሰናል ማለት ነው በዚህ ልክ። ስለዚህ ለዓለም አቀፍ ስምምነቶች መልስ እየሰጠን ነው። ይሄ ግሎባሊ ኢትዮጵያ ትልቅ አስተዋጽኦ እያደረገች ነው ተብሎ ሊወሰድ የሚችል በተለያዩ ዓለም አቀፍ መድረክ የኢትዮጵያ አረንጓዴ አሻራ በተለይም ደግሞ አሁን የኢትዮጵያ መንግስት ለአረንጓዴ አሻራና ለተራቆቱ መሬት ልዩ ፈንድ ማቋቋም ትልቅ አድናቆትን ያገኘ ነው ለማለት
መልካም ጥሩ ሀሳቦችን ነው ያጋሩን። የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ኢማም እዚህ ስቱዲዮ ተገኝተው በርካታ ሀሳቦችን ስላነሱ እናመሰግናለን። መልካም እኔም በጣም አመሰግናለሁ። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኑ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ቡና። በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ለረጅም ጊዜ ስንናፍቀው ስንጠብቀው ወደ ነበረው እሁድ ቤት ገብተናል። በዚያራችን አስበናቸው በያሉበት ሄደን የምንዘይራቸው፣ የምንጠይቃቸው፣ የምናከብራቸው ሰዎች አሉ። የልጅነት ህይወቴ ላይ ድምቀት የፈጠሩ ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ። በእልፍኝ ገበታችን ተጋባዥ አብሳዮች ከቤተሰቡ ጋር ቆንጆ ምግቦችን ያበስሉልናል። ባል ሲያገቡ ምንም አይነት ሙያ አይችሉም ነበረ። አልችልም። እንጀራ መጋገር ሳይቀር ባላቸውን ያስለመዷቸው አሉ። እውነት ነው? አዎ። እልፍኝ ጨዋታ የራሳችን ባንድ አለ። ከንየሌለብሽ ከግሩ እስከ ራስሽ ሴቴን አስከባሪ። በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን። የት ነው ያለነው? የተለያዩ የፈጠራ ውጤቶች፣ ፋሽን፣ ቴክኖሎጂ፣ እደ ጥበብ፣ ፐርፎርማንስ ብቻ እናንተ እዩልን ያላችሁንን በብታዩት ዝግጅታችን እናይላችኋለን። ልሄድ ነው አምኛው። ሄሎ ቲጂ ሰበቡ ነጠላ ለብሼ አንሰበባኛ። እንግዲህ እሁድ ቤት በይፋ ተጀምሯል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ።
ወደ ውጭ ዜና አልፈናል። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሚኒ ዩናይትድ ስቴትስ ኢራንን ብታጠቃ ከባድ መዘዝ የሚያመጣ ዘላቂ ጉዳት እንደሚያጋጥማት አስጠንቅቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንት ለኢራን መሪዎች በተለይም ለአያቶላ ኻሚኒ ኢራን ያለአንዳች ቅድመ ሁኔታ እጅ መስጠት አለባት የሚል መልእክት ማስተላለፋቸውም የሚታወስ ነው። ወደ ስፖርት እናልፋለን። የ25-26 የእንግሊዝ ፕሪሚየር ሊግ የውድድር ዓመት የጨዋታ መርሃ ግብር ይፋ ተደርጓል። የአዲሱ የውድድር ዓመት የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ነሐሴ 9 2017 ዓ.ም እንደሚጀምርም ታውቋል። የሊጉ የመጀመሪያው ሳምንትም ማንቸስተር ዩናይትድ ከአርሰናል የሚያደርጉት ተጠባቂ ጨዋታ ያስተናግዳል። የሁለቱ ክለቦች ተጠባቂ ጨዋታ እሁድ ነሐሴ 11 ምሽት 12 ሰዓት ተኩል ላይ በኦልድ ትራፎርድ እንደሚካሄድ መርሃ ግብር ተይዞለታል። ተመልካቾቻችን በሶስት ምዕራፍ ወደ እናንተ ሲደርስ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። ዜናዎቹን እየመራው አልጋነሽ ተካ አብሬያችሁ ቆይቻለሁ። ስለተከታተላችሁን እናመሰግናለን።